ሰላም ጤና ይስጥልኝ የሀዊኔት ቻናል ተከታታዮች እንደምናላችሁ ባላችሁበት ሰላማችሁ ይብዛ እያልን ዛሬ በህይወታችን 10 ወሳኝ የነገን ህይወታችንን የሚወስኑ ወይም ደግሞ በህይወት ውስጥ 10 ወሳኝ ውሳኔዎች የሚባሉት ምንድናቸው የሚለውን የምናይበትን ቪዲዮ ይዘን መጥተናል። እንግዲህ ማንኛውም ሰው የውሳኔው ውጤት ነው። ህይወት የውሳኔ ውጤት እንደሆነች ብዙ ሳይንቲስቶች፣ ብዙ ፈላስፎች፣ ብዙ የሃይማኖት አባቶችም ጭምር ይናገራሉ። በህይወታችን የምንወስናቸው በቅጽበት ወይም በደቂቃ ውስጥ የምንወስናቸው ነገር በህይወታችን ረጅሙን ጉዞ ሲያበላሹብን ይታያል። ታዲያ ህይወታችን ውስጥ ወሳኝ የሆኑት በህይወት የምንወስናቸው 10 ወሳኝ ውሳኔዎች የምንላቸው እነማን ናቸው የሚለውን የምናይበትን ቪዲዮ ነው ዛሬ ልሰራላችሁ ወደድኩት። ከተለያየ መጽሐፎች የተገኙ ከተለያየ ምሁራን የተወሰዱ ከተለያየ ፈላስፎች ሐሳብ ቀንጨብ በማድረግ ያመጣውላችሁን ቪዲዮ እስከ መጨረሻው ካያችሁት በህይወታችሁ በጣም ጠቃሚ የሆነ ነገር እንደምታተርፉበት ምንም ጥርጥር የለኝም። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉት፣ ቪዲዮውን ላይክ በማድረግ እኛን ካደገፋችሁን ባለ ትልቅ ውለታዎቻችን ትሆናላችሁ። ስለዚህ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ እንድትጀምሩ ጋብዛችኋለሁ። ስለዚህ በህይወታችን ውስጥ የምንወስናቸው 10 ውሳኔዎች እነማን ናቸው የሚለውን በደንብ ለማየት እንሞክራለን። እንግዲህ የመጀመሪያው ለማግባት ወይም አብረውን ቤተሰብ ለመመስረት የምንመርጠው ሰው ነው። እንግዲህ የመጀመሪያው በህይወታችን ትልቁን ውሳኔ ትልቁን እና ረጅሙን ጉዞ የምንጓዝበት የምንወስነው ውሳኔ እንግዲህ ለማግባት ወይም አብራን እንድትሆን የምንፈልገውን ቤተሰብ ለመመስረት የምንፈልገውን የምንመርጥበት ውሳኔ ነው። የህይወት አጋራችንን ስንመርጥ እንግዲህ ሰላማችንን፣ እድገታችንን እንዲሁም ለወደፊት ህይወታችንን ኢቭን ለልጆቻችን ለስነ አእምሮ ጤናና በአጠቃላይ ለሁሉም ነገር ላይ ተጽዕኖ ያሳድራል። ስለዚህ የህይወት አጋራችንን ስንመርጥ ጥንቃቄ የማናደርግ ከሆነ እንግዲህ በህይወታችን ብዙ ምስቅልቅሎችን ልናመጣ እንችላለን። ብዙ የስነ ልቦና የስነ አእምሮ ችግሮችን የወደፊት እድገታችንን፣ ሰላማችንን እንዲሁም አለፍ ሲልም ደግሞ ቤተሰባችንን ሁላ ተጽዕኖ ውስጥ ልንከት የምንችልበት አጋጣሚ ነው። ስለዚህ ለማግባት ወይም አብረን ቤተሰብ ለመመስረት የምንመርጠው በህይወታችን ወሳኝ የምንለው ውሳኔ ነው ማለት ነው። ሁለተኛ ላይ የተቀመጠው እንግዲህ ለመከተል የሚመርጡት የስራ መስመር ነው። ይሄ ማለት ኬሪየር ዲቨሎፕመንት እንግዲህ አብዛኛው የህይወታችን ዘመናችንን እንዴት እንደምናሳልፍ ምን ያህል እርካታ እንደሚሰማን እንዲሁም ደግሞ ለራሳችንም ሆነ ለቤተሰባችን ልናቀርበው የምንችለውን የኑሮ ዘይቤ የምንወስነው በዚህ ምርጫ ነው ማለት ነው። እንግዲህ ብዙ ሰዎች ኬሪየራቸውን ወይም የስራ መስመራቸውን ይመርጣሉ። ያ የስራ መስመራቸው ደግሞ የህይወት ዘመናቸው እንግዲህ እስር ቤት ሊሆን ይችላል ማለት ነው። ስለዚህ አንዳንዴ የምንመርጠው ወይም ደግሞ የስራ ዘይቤያችን ወይም የስራ መስመራችን እኛም ብቻ ሳይሆን ቤተሰባችንን አለፍ ብሎ ደግሞ ልጆቻችንንም ሊጎዳብን እንደሚችል ብዙ ሳይንቲስቶች ይናገራሉና ወሳኝ የህይወት ውሳኔዎች ከምንላቸው ከ10ሩ በሁለተኛ ላይ የተቀመጠው ለመከተል የምንመርጠው የስራ መስመር ነው ማለት ነው። ሶስተኛው ገንዘባችንን እንዴት እንደምናስተዳድር የምንወስነው ውሳኔ ታይም መኒ ማኔጅመንት የምንለው ማለት ነው። እንግዲህ ገንዘብን መቆጠብ፣ ኢንቨስትመንት ወይም ደግሞ ኢንቨስትመንት ማድረግ ወይም ደግሞ ኢንቨስትመንት ላይ ማፍሰስ እንዲሁም ማውጣት እነዚህ ምርጫዎች እንግዲህ በህይወታችን በጭንቀት ወይስ በተረጋጋና አስተማማኝ ሁኔታ እንደምንመራ ይወስኑልናል ማለት ነው። ስለዚህ ህይወታችንን የምንመራው በገንዘብ ነው። ገንዘብ ደግሞ ማኔጅ መደረግ ወይም ደግሞ አስተዳደራዊ ስልት ሲስተም ይፈልጋል ማለት ነው። ስለዚህ በህይወታችን ገንዘብን የምንይዝበት ማኔጅ የምናደርግበት መንገድ በጣም በህይወታችን ወሳኝ ውሳኔ ነው ማለት ነው። ሶስተኛ ላይ የተቀመጠው እንግዲህ የገንዘብ ማኔጅመንታችን ወይም ገንዘባችንን እንዴት አድርገን እንደምናስተዳድር የምንወስነው ውሳኔ ነው። አራተኛ ላይ የተቀመጠው እንግዲህ ራሳችንን የምናስጠጋባቸው ወይም ደግሞ የሚከቡን ሰዎች ይህ ማለት የቅርብ ጓደኞቻችን ወይም በዙሪያችን ያሉ ሰዎች በአስተሳሰባችን ላይ፣ በራስ መተማመናችን ላይ፣ በባህሪያችን ላይ እና እንዲሁም በሚገኙ እድሎች ላይ ሁሉ ቀጥተኛ ተጽዕኖ ሊያሳድሩብን ይችላሉ ማለት ነው። አንዳንዴ የሚከቡን ሰዎች አትችልም፣ ኔጌቲቭ ኢነርጂ የሚረጩ አይነት ሰዎች ከሆኑ በህይወታችን የሆነ ነገር እድል ሲመጣ ይሄ ላንተ አይሆንህም፣ ላንተ አያስፈልግህም፣ ይሄንን እኮ አትችለውም የሚሉን ከሆነ በራስ መተማመናችን ላይ እና በሚያጋጥሙን እድሎች ላይ ትልቅ ተጽዕኖ ያሳድሩብናል ማለት ነው። ስለዚህ ራሳችንን ያስጠጋነው ከነማን ነው? የከበቡን ሰዎች እነማን ናቸው? ይህም የውሳኔ ጉዳይ ነው ማለት ነው።
ስለዚህ የምርጫ ጉዳይ ነው። የማይጠቅምህን ሰው ለቆ መሄድ ወይም ደግሞ ይዞ መሄድ የሚለው በህይወታችን የምንወስናቸው ውሳኔ ነው። እንግዲህ በህይወታችን ውስጥ 10 ወሳኝ ውሳኔዎች ከሚባሉት አራተኛ ላይ የተቀመጠው ራሳችንን የምናስጠጋባቸው ወይም የሚከቡን ሰዎች እነማን ናቸው የሚለው የኛን ውሳኔ የሚፈልግ ነው። አምስተኛ እንግዲህ ለመኖር የሚመርጡት ቦታ የምንኖርበት አካባቢ እንግዲህ ጉልበታችንን እንዲሁም ፍላጎታችንን የሚመጥን ወይም ደግሞ በተቃራኒው አዳዲስ ነገሮችን እንድንፈጥር የሚያነሳሳን ሊሆን ያስፈልጋል። ይሄ እንግዲህ እንዲሁም ከተፈለገ የምንመርጥበትን ቦታ መምረጥ አለብን ማለት ነው። አካባቢያችን ኢነርጂያችንን ሊጨርስብን ይችላል። ፍላጎታችንን እንድንገድብ አዳዲስ ነገሮች ላይ እንደዚህ እንዳንሳተፍና አዳዲስ ነገሮችን እንዳንሞክር ሊያደርገን ይችላል ማለት ነው። ስለዚህ አንዳንድ ፈጠራዎች የሚመቹት ሰው የሆነ ገጠራማ አካባቢ ላይ የሚቀመጥ ከሆነ አስቸጋሪ ይሆንበታል። ነገሮችን የሚያገኝበት ከቴክኖሎጂ የሚርቅ ከሆነ አስቸጋሪ ነው የሚሆነውና ስለዚህ ለመኖር የምንመርጥበት ቦታም በህይወታችን ከምንወስነው 10 ውሳኔ ውስጥ በአምስተኛ ላይ የተቀመጠ ነው። በስድስተኛ ላይ የተቀመጠው እንግዲህ ለአካላችን ወይም ለአእምሯችን የምናደርጋቸው እንክብካቤ ውሳኔ ነው። እንግዲህ ዛሬ ለጤናችን የምናደርጋቸው ምርጫችን የነገው ህይወታችንን ጥራት ይወስናሉ። ስለዚህ ብዙ ሰዎች ለአካላቸው ወይም ለአእምሯቸው የሚያደርጉትን እንክብካቤ የሚያደርጓቸው ውሳኔዎች ሲጎዳቸው ይታያል። አንዳንድ ሰዎች የሆነ ነገር ለምሳሌ በቃ መወፈር ነው የምንፈልገው ብሎ የሆነ አዳዲስ ነገሮችን ሲሞክሩ እናያለን። እነኛ ሰዎች ምናልባትም ያልተገደበ ውፍረት ደግሞ ይቀበሉና በሽታ ላይ ሲወድቁ እናያለን። ስለዚህ የነገው ህይወታቸው ምን እንደሚሆን ሳያውቁ ዛሬ ላይ የሚወስኑት ነገር ዛሬ ላይ ለራሳቸው የሚያደርጉት ነገር ነገ ላይ ደግሞ ህይወታቸውን ሲያጨልምም ይታያል ማለት። ስለዚህ አንዳንድ ሙከራዎች፣ አንዳንድ የምናደርጋቸው ነገሮች ምናልባት የነገ ህይወታችንን የሚያበላሹብን ሊሆኑ ይችላሉ ማለት። ስለዚህ ለአካላችን ወይም ለአእምሯችን የሚደረጉ እንክብካቤዎችም በስድስተኛ ላይ የተቀመጠ ከ10 ውሳኔዎች አንዱ ነው ማለት ነው። ሰባተኛ ላይ እድገታችንን ወይስ ምቾታችንን የቱን ነው የምንመርጠው? እንግዲህ እድገት አሁን ላይ ህመም ሊኖረው ይችላል፣ በኋላ ላይ ግን ዋጋ ያወጣልናል። ምቾት ግን ባሉበት መርጋት ነው። አሁን ላይ ደስ ቢልም በኋላ ላይ ግን ዋጋ ላይ ያስከፍለን ይችላል ማለት። ስለዚህ ውሳኔያችን የትኛው ነው? እድገትን መርጠን ዛሬ ላይ በመሰቃየት ነገ ላይ ህይወታችንን ምቾት ማደላደል ወይስ ደግሞ ዛሬ ላይ ምቾትን በመምረጥ ባለንበት እየረገጥን ነገ ላይ ደግሞ የበለጠ ዋጋ መክፈል? ስለዚህ እድገትን ወይስ ምቾትን ነው የምንመርጠው የሚለው ውሳኔያችን ነው ማለት ነው። ከ10 ውሳኔ በሰባተኛ የተቀመጠው ይሄ ነው። ስምንተኛ ለህመም ወይም ደግሞ ለውድቀት የምንሰጣቸው ምላሽ እንግዲህ በገጠሙን ነገሮች አንዳንዴ እናማራለን ወይስ ደግሞ ጥበበኛ ሆነን ነው በጥበብ የምናልፋቸው? ያ የምርጫ እንግዲህ የወደፊት ህይወታችንን የሚቀርጽልን ነው ማለት ነው። ስለዚህ አንዳንድ ነገሮች ያጋጥሙናል። በገጠመን ሁሉ ጊዜ የምናማረር ከሆነ አስቸጋሪ ነው የሚሆነው። ስለዚህ የሚገጥሙንን ነገሮች ግን ወደ ድል ለመቀየር ጥበበኛ የምንሆን ከሆነ ዛሬ ላይ የመረጥነው የጥበብ መንገድ የወደፊት ህይወታችንን ሊቀርጽልን ይችላል፣ ህይወታችንን ሊያስተካክልልን ይችላል። ስለዚህ ለህመም ወይስ ለውድቀት የትኛው የምንሰጠው ምላሽ የእኛው ውሳኔ የሚጠይቅ ነው ማለት ነው። በህይወታችንም በጣም አስፈላጊው ነው ማለት ነው። ዘጠነኛ ላይ የተቀመጠው እንግዲህ በየቀኑ በአእምሯችን የሚገቡት ነገሮች የምናያቸው ሊሆን ይችላል፣ የምንሰማቸው ሊሆን ይችላል። ይህ የውሳኔ ጉዳይ ነው ማለት ነው። ወደ አእምሯችን የምናስገባቸው ነገሮች አስተሳሰባችንን ይቀርጻሉ። አስተሳሰባችን ደግሞ ህይወታችንን ይወስናል። ስለዚህ ወደ አእምሯችን የሚገቡትን ነገር መምረጥ፣ የምናያቸውን ነገር መምረጥ፣ የምንሰማውን ነገር መምረጥ የኛ ውሳኔ ነው ማለት ነው። ስለዚህ ዛሬ ላይ መጥፎን የምሰማ ከሆነ ነገ ላይ አስተሳሰብህ መጥፎ ይሆናል ማለት ነው። ስለዚህ ይሄ የኛ ውሳኔ ነው ማለት ነው። በአስረኛና መጨረሻ ላይ የተቀመጠው እንግዲህ በምንመራቸው እሴቶች ወይም ህጎች የምንመራባቸው ህጎች አሉ። እኛ ራሱ የምንመራቸው ህጎች አሉ፣ እሴቶች አሉ። እነኚህ የኛ ምርጫ ጉዳይ ናቸው። ለምሳሌ ታማኝነት፣ ደግነት፣ ስነ ስርዓት፣ ትዕግስት የምንላቸው እሴቶቻችን የሚገነቡት እንግዲህ የነገውን ህይወታችንን የሚኖረንን ስም ወይም ክብር የመወሰን ትልቅ አቅም አላቸው ማለት ነው። ስለዚህ ነገ በዚች ምድር ላይ ልታልፍ ትችላለህ። ካለፍኩ በኋላ ስምህ ከመቃብር በላይ እንዲውል ከፈለግ ዛሬ የምትመራባቸው እሴቶች ወይም ህጎች ምንድን ናቸው? ታማኝነት ወይስ ክፋት? ደግነት ወይስ ደግሞ ምቀኝነት? ስነ ስርዓት ባለው ትዕግስት ባለው ወይስ ደግሞ ግልፍተኝነት? ስለዚህ እነኚህን እሴቶች የምንመርጠው እኛ ነን ማለት ነው። ስለዚህ በህይወታችን
እነኚህን 10 ወሳኝ ውሳኔዎች ስንወስን በጣም ጥንቃቄ ወስደን የማንወስን ከሆነ በህይወታችን ትልቅ ዋጋ ልንከፍል እንችላለን ማለት ነው። ስለዚህ ለቤተሰብ ስንመሰረት አብረውን የሚኖሩ ቤተሰብ ለመመስረት የምንመርጣቸው ወንድም ሆነ ሴት ምን አይነት ናቸው የሚለው ማወቅ፣ የምንከተለው የምንመርጠው የስራ መስመር ወይም ኬሪየራችን ምንድነው፣ የገንዘብ አስተዳደራችን ምን ይመስላል፣ ራሳችንን የምናስጠጋባቸው ወይም የሚከቡን ሰዎች እነማን ናቸው፣ ለመኖር የሚመርጠው ቦታ ምን አይነት ቦታ ነው፣ ለአካላችን ለአእምሯችን ምን አይነት እንክብካቤ እያደረግን ነው፣ እድገትን ነው ወይስ ምቾትን ነው እየመረጥን ያለ ነው፣ ለህመምና ለውድቀት የምንሰጠው ምላሽ ምን አይነት ነው፣ የማማረር ወይስ በጥበብ የተቃኘ፣ በየቀኑ አእምሯችን የሚገቡት ነገሮች የምንሰማቸው የምናያቸው ምን አይነት ናቸው፣ የምንመራባቸው እሴቶች ደግሞ ወይም ህጎች ምን አይነት ናቸው የሚለው እነኛ 10 በህይወታችን የምንወስናቸው ውሳኔ ለህይወታችን ጠቃሚ የሆኑ ውሳኔዎች ናቸው። እንግዲህ የተለያየ ሳይንቲስቶች፣ የተለያየ ፈላስፎች፣ የተለያየ የሳይኮ ቴራፒስቶች የሚሉትን ወሳኝ 10 ውሳኔዎች ነው ዛሬ ያቀረብኩላችሁ። ይህን ቪዲዮ በአጽንኦትና በጥሞና ከተመለከታችሁት የሆነ ነገር እንደምታተርፉ ምንም ጥርጥር የለውም። ከቪዲዮአችን የሆነ ነገር ከተማራችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ አድርጋችሁ እንድታበረታቱን በአክብሮት እንጋብዛለን። በሌላ ጠቃሚና አስተማሪ ቪዲዮ እስከምንገናኝ ግን ባላችሁበት ሰላም።